ብርሃኑ ጁላ ባህር ዳር ገባ። ከፋኖ ዘመነ ካሴ ጋር ተፋጧል። በአማራ ክልል የጦፈው ውጊያ ዛሬም እንደቀጠለ ነው። የፋኖ ኃይሎች ያጠመዱት ተቀጣጣይ ፈንጂ ካምፑን ሙሉ ለሙሉ ወደ አመድነት ቀይሯል ተብሏል። የአማራ ፋኖ በጎጃም ዘሪሁን 13 በተባለው ወታደራዊ ጠበንጃ ማምረቻ ተቋሙ አማካኝነት የሰራው ተቀጣጣይ ፈንጂ በወታደራዊ ካምፕ ላይ ፈንድቶ በርካቶች ሙትና ቁስለኛ መሆናቸው ታውቋል። በአማራ ክልል በተለይም በወልዲያ ዙሪያ እየተደረገ ያለው ውጊያ በመንግስት ወታደሮች ላይ ተጽዕኖ መፍጠሩን የተነገረው አሁን በአውሮፕላን በርካታ ወታደሮች ወደ ደሴ ከተማ እንዲሁም ወደ ላሊበላ እየተጓጓዙ መሆናቸውን ለማወቅ ተችሏል። በትግራይ ክልል የነገሰው ውጥረትም እንደቀጠለ ነው። የኤርትራ 2 ታንክና 1 ሜካናይዝድ ክፍለ ጦር አሁን በዚህ ሰዓት ወደ አሰብ አካባቢ እንዲሰፍር መደረጉንም ለማረጋገጥ ተችሏል። ጤና ይስጥልኝ፣ ይህ አዶኒ ኒውስ ነው። አዶኒ ኒውስን የዜና አውታር የመረጃ ምንጭ አድርጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ደግሞም እንደማናሳፍራችሁ እናውቃለን። በዚህ የዩቲዩብ ሚዲያ ላይ ያልተረጋገጠ ሐሰተኛ መረጃ ወደ እናንተ በፍጹም አይቀርብም። በሶስተኛ ወገን የተረጋገጠ እውነተኛ መረጃዎችን ከንፋስ በፈጠነ መንገድ ወደ እናንተ በትኩሱ እናደርሳለን። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደወል ምልክቱንም ተጫኑ፣ ቤተሰብም ሁኑ። እስከ ዜናው ማብቂያ ድረስም አብራችሁን ቆዩ። በአማራ ክልል አንዴ ሞቅ አንዴ ቀዝቀዝ እያለ የሚደረገው ውጊያ ዛሬም እንደቀጠለ ነው። ውጊያው ከተቀሰቀሰ 2ኛ ዓመቱን ሊያስቆጥርም ተቃርቧል። የፋኖ ኃይሎችና የመንግስት ኃይሎች የሚያደርጉት ብርቱ ውጊያ ዛሬም በአማራ ምድር በአማራ ሰማይ ስር እንደቀጠለ ነው። የብርሃኑ ጁላ የቅርብ ቤተሰብ ትናንትና በፋኖ ኃይሎች መያዙን ተከትሎ ፊልድ ማርሻል ብርሃኑ ጁላ ባህር ዳር መግባቱ ተነግሯል። ብርሃኑ ጁላ እሳት ለብሶ እሳት ጎርሶ ነው ባህር ዳር የገባው ተብሏል። በእርግጥ ብርሃኑ ጁላ ምን ሊፈጥር ይችላል? አብረን የምናየው ነገር ቢሆንም ብርሃኑ ጁላ ግን የቤተሰቡ አባል የሆነውን ወታደራዊ መሪ አሁኑኑ አስለቅቃለሁ በማለት ነው ወደ ባህር ዳር ያቀናው ተብሏል። ውጊያውን ባህር ዳር ሆኖ ሊመራ እንደሚችል የተነገረ ሲሆን ለዚህም 2 ክፍለ ጦር ኮማንዶ ኃይል ሊጠቀም እንደሚችል ግምታቸውን ያስቀመጡ የመረጃ ምንጮች ገልጸዋል። የብርሃኑ ጁላ ወንድም ሳላይሽ አካባቢ በሚገኘው ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት በፋኖ ኃይሎች ተይዞ መወሰዱ የሚታወቅ ጉዳይ ነው። በወልዲያ እና በአካባቢው የሚደረገው ውጊያም በመንግስት ኃይሎች ላይ ብርቱ ጫናን ፈጥሯል ሲሉ ነው የመረጃ ምንጮች የገለጹት። የፋኖ ኃይሎች ወደ ወልዲያና ወደ ደሴ ግዙፍ ከተሞች ሰሞኑን የሚያደርጉት ውጊያ በመንግስት አመራሮች ላይ ጭምር ፖለቲካዊና እንዲሁም ቀጠናዊ ጫናን ፈጥሯል ሲሉ ምንጮቻችን ገልጸዋል። አንድ ወታደራዊ ተንታኝ የፋኖ ኃይሎች በጫካና በገጠር በተራራና በሸንተረር ከሚያደርጉት ውጊያ ጎን ለጎን እንደዚህ ትልልቅ ከተሞች ላይ ተጽዕኖ መፍጠር መጀመራቸው በመንግስት በኩል ከፍተኛ መደናገጥን ፈጥሯል ሲሉ ነው የገለጹት። ብርሃኑ ጁላ ባህር ዳር መግባቱን ተከትሎ ፋኖ ዘመነ ካሴ ከብርሃኑ ጁላ ጋር መፋጠጡንም ለማወቅ ተችሏል። ፋኖ ዘመነ ካሴ ብርሃኑ ጁላን በእጄ አስገባዋለሁ እያለ እየተናገረ ነው ተብሏል። ለዚህም ደግሞ 2 የፋኖ ክፍለ ጦር በተጠንቀቅ እንዲቆም ነው ትዕዛዝ የተሰጠው። በባህር ዳርና አካባቢ የሚንቀሳቀሰው የባህር ዳር ብርጌድና የደጉ በላይ ሻለቃም በዚሁ ቀጠና ላይ በተጠንቀቅ ቆሟል ተብሏል። ምናልባትም በቀናት ውስጥ በባህር ዳር ከተማ ውጊያ ሊደረግ እንደሚችልም የመረጃ ምንጮች ገልጸዋል። የሆነ ሆኖ የአማራ ፋኖ በጎጃም የ24 ሰዓት አበይት ክስተቶችን ትናንትና ይፋ አድርጓል። በላይ ዘለቀ 8ኛ ክፍለ ጦር ሶማ ብርጌድ ከመንግስት ጋር እንደተዋጋ ያስታወቀ ሲሆን በእናርጅና ወረዳ በሳፍቀዳ ቀበሌ ምሽግ ሰርቶ የነበረን የመንግስት ኃይል የሶማ በላይ ፋኖች 15ቱን በመግደል 9ኙን በማቁሰል ከ5 በላይ መሳሪያ በመማረክ ውጊያ ማድረጋቸውን ገልጸዋል። በክላሽና በእጅ ቦምብ የነበረው የእጅ በእጅ ውጊያ ጀግኖቹ ታሪክ የሰሩበት ነው ሲል ነው የፋኖ ኃይል ያስታወቀው። ይህንን ውጊያ በተመለከተ ከመንግስት ኃይሎች በኩል የተሰጠ ማስተባበያም ሆነ ማረጋገጫ የለም። በጎጃም አገው ምድር 3ኛ ክፍለ ጦር ደግሞ ከ65 በላይ የመንግስት ወታደሮች ለጉዳት የተዳረጉበት ውጊያ መደረጉን የፋኖ ኃይል አስታውቋል። የአገዛዙ ሰራዊት በፒቲአር በዙ
23 በሞርተርና በዲሽቃ የፋኖን ቀጠና ሲደበድብ ቢውልም በተሰጠው አጸፋ እርምጃ ከፍተኛ ጉዳትን ማስተናገዱ ነው የአማራ ፋኖ በጎጃም የህዝብ ግንኙነት ምክትል ኃላፊ ፋኖ እስቲበላ አለሙ የገለጸው። ሶስተኛው ውጊያ ደግሞ አዲስ አለማየሁ 7ኛ ክፍለ ጦር ተድላጓሉ ብርጌድ፣ አባይ ብርጌድ፣ መብረቁ ብርጌድና የክፍለ ጦሩ ጥቁር አንበሳ ሻለቃ በጋራ የፈጸሙት ነው ተብሏል። በሉማሜ ወረዳ ከዱጬ ወደ ሽብላ የቃንድቻ የተንቀሳቀሰን የመንግስት ኃይል በመፋለም 24 የመንግስትን ኃይል ሙት አድርገናል፣ ከ14 በላይ አቁስለናል ሲሉ ገልጸዋል። ሙሉ የመንግስትን ኃይል ለመደምሰስ በተደረገ ትንቅንቅ ከየትኖራ ወታደራዊ ታንክ ፒኤምፒ እንዲሁም ዙ 23 በመያዝ የተረፉትን ከሞትና ከድምሰሳ አስወጥተው ሸሽተዋል ሲሉ የፋኖ አመራሩ እስቲበላ አለሙ ገልጿል። በተመሳሳይ በትናንትናው ዕለት እጅግ አስገራሚ የተባለው ጥቃት ደግሞ በአቸፈር ወረዳ ጭንባ ከተማ ላይ ተፈጸመው ነው። በአቸፈር ወረዳ ጭንባ ከተማ የአብይ አህመድ መንግስት ወታደሮች በካምፕ ተሰብስበው ውይይት እያደረጉ በነበሩበት ሰዓት ላይ የፋኖ ኃይሎች ዘሪሁን 13 በተባለው ተቋማቸው ያመረቱትን ተከታታይ ፈንጂ በማፈንዳት 4 የመከላከያ አመራሮች ወዲያውኑ ሲገደሉ ቁጥራቸው በውል ያልታወቁት ደግሞ ቁስለኛ ሆነዋል ሲሉ ነው የመረጃ ምንጮቻችን ከቦታው ይገለጹልን። ይህንን መረጃ ከመንግስት ወገን በኩል ለማጣራት ያደረግነው ጥረት አልተሳካም። አድማጮቻችን ለዚህ ሰዓት የነበረን መረጃ ይመስላል። አዶኒ ኒውስን ሰብስክራይብ አድርጉ። በደህና ዋሉ።